ወቀ ስለሚዘጋው አሁንም እንዳይዘጋብኝ በጣም በመደጋገም ለኔ የሚዘጋብኝ አካውንት ለዛ ነው ሸለቆ የምንለው። ስለዚህ ያለ ንፋስ ያለ ዝናብ ያለ ደመና ጌታ ኢየሱስ ክርስቶስ ሸለቆን ውሃ ይሞላል፣ እዚያ አድርሶናል። አክቹሊ ከዛ በላይ ነው። መዝገቡ ይሄን ያሳያል እንጂ አንዳንድ ያልተመዘገቡም ስላሉ ነው። ይሄም የሚሄደው ምንድነው? ፒሲፒሲ ከላይ የምታያት የሳይበር ቸርች ነው። የመሬት ላይ የለንም፣ ስልክ ላይ ነው ያለነው። የተጀመረው አሜሪካ ነው። ማለት ነባሮች እኔን የሚያውቁኝ ያውቃሉ። ይሄ ቸርች የተጀመረው ዩቲዩብ ላይ አሜሪካ ነው። 7 አመቱ ነው። እዚህ ደግሞ ከመጣው ዩቲዩቡን ትቼ ቲክቶክ ላይ ያስከተልኩኝ ነውና አዲስ አይደለም። የሳይበር ቸርች ነን። ከመደበኛዎቹ ቸርቾች ያፈነገጥን አይደለንም። ድንገትም አልመጣንም። የወለዱንም ያሳደጉንም ብናጠፋም ብናለማም እነዚህ ቸርቾች ናቸው። የጀመርኩት መካነ ኢየሱስ ነው። የተጠመቁት መሰረተ ክርስቶስ ነው። ከ25 አመት በፊት ጀምሮ ደግሞ አዲስ አበባ ሃምፍሬ አሊጋዝ ቸርች ነው የምገለገል የነበረው። ሃምፍሬ አሊጋዝ ማለት ጂኤምኤም ቻናል ማለት ነው። የቴሌቪዥን ቻናል የምታውቀው ከሆነ ብዙ ሰው ይወደዋል። ጂኤምኤም ሃምፍሬ ታዋቂ ነው። የነ ዳንኤል መኮንን አብሮ ፓስተር ነው። ሐዋርያው ዳንኤል መኮንን፣ ዘማሪ ደረጀ ከበደ እዛ ቤት አገልግሏል። አሁን አባያፈነግጥም ወደ ጌታ ሄዶ ሙሉ ቀን መለሰ ዘፋኙ የዛ ቤት አገልጋይ ነበር። እንደገና የኦሮምኛ ዘፋኝ ሃምፍሬ አብተው ከበደ የዛ ቤት አገልጋይ ነው እስካሁን። እነኚህን ሁሉ ሰዎች እዛ በአካል አቃቸዋለሁ ሲያገለግሉ፣ ሁሉም በአካል ያቁኛል። ድንገት መሬት ፈንቅለን አልመጣንም። እኛም ጴንጤ ነን። ነገር ግን የእግዚአብሔር መንፈስ እንደመራን እኛ እንደተሰማን እስቲ በዚህ በኩል እናገልግል ብለን ባሰብነው መንገድ እያገለገልን ነው። ሸለቆ ቃሉ ምንድነው ትርጉሙ? PCPC stands for Pentecost Power Church. Pentecost Power Church. ከኃይል ጋር ጴንጤ ነን፣ በኃይል እናምናለን። የሆነ ኃይል መከሰት አለበት። ለምን ታዲያ እዚህ ከካውንስሉ ፈቃድ ምናምን አታወጣም? ፍቄ ገና ሳንጠይቃቸው በአየር ላይ አንግባባም። ካውንስሉ መሬት ላይ ብንሆን ኖሮ ሐሰተኛ ብለው ይከሱን ነበር። አየር ላይ ስላለን ምንም ማድረግ አይችሉም። መሬት ላይ ብንወርድ የሆነ ቦታ ብንይዝ ትልቅ ጦርነት ይነሳል። ምክንያቱም በብዙ ነገር ከነሱ እኔ ስለማቃቸው ነው። ከድሮም እኛ ወጣን እያለን እንትና ቸርች እንዳትሄዱ፣ እዛ እንዳትሄዱ፣ ስተት ትምህርት እያሉ የሚነግሩን በሙሉ በኋላ ተቀብለዋቸዋል። እከሌ ስተት አስተማሪ ነው፣ እከሌ ስተት ነው፣ እዛ ስተት ነው ብለው ሲከለክሉ ነበረ። የኔ ቸርች ሙሉ ወንጌል እንዳንሄድ ከልክላን ነበረ። ቀጠና 2 እነ ታሪኩን ሐሰተኛ ናቸው ብላን፣ እነ መድንን ሐሰተኛ ናቸው ብላን የኔ ቸርች ቀጠና 2 ቅዳሜ ፈውስ ፕሮግራም እንዳንሄድ ከልክላን ነበር። ግን ሁለቱም አብያተ ክርስቲያናት ህብረት ናቸው። ስለዚህ ጥቃቅን ነገር ስለሚነቅሱ በጥቃቅን ነገር ስለሚያገሉ እኛን በቀላሉ ነው የሚያገሉን። ምናልባት ያለ ፈቃድ ቢኖር ጥሩ ነው። አሁን አሜሪካም ስትሄድ ፓስፖርትም ሲመለስልህ እንትን ፍቃዱን ብትይዝ ይሄ እንትኑን ፔፐሩን ማለት ነው የቤተክርስቲያን ፈቃድ ወረቀቱን ብትይዝ ጥሩ ነው። እዛም ሄደህ እንደዚህ አቤል አንተ ትልቅ ሰው ነህ፣ ብዙ ሰው ያውቃል፣ ከባድ ሚዛን ነህ። አንድ ነገር ልጠይቅህ፣ እነሱን ማን ፈቃድ አረጋቸው ብለህስ ፍቃድ አልጠይቅም ብለህስ? አይ መብት ነው። ኧረ አያስቀይምም፣ መብት ነው። እነሱን ግን ፈቃድ ያደረጋቸው በህገ መንግስት፣ በኢትዮጵያ ህገ መንግስት አንቀጽ ቁጥር ጠቅሶ ህጋዊ ሰውነት ተሰጥቷቸው በሚኒስተር ደረጃ የተቋቋመ ተቋም ነው እና አሁን ለምታየው በጠቅላላ ኢትዮጵያ ውስጥ ላለው ቸርች ፍቃድ የሚሰጡት እነሱ ናቸው። እንደው ሳይበሩ ላይ ከመንጠልጠል አሁን ኢራቅም የጉግል እና የተለያየውን ኔትወርክ በባህር ውስጥ የተተከለውን ኔትወርክ መተዋለው ስላለች ኔትወርክም ከሚቋረጥና ቸርች ከሚፈርስ ለምን መሰለህ የኔን መገለጥ ልንገርህና መገለጥን መናገር ጥሩ አይደለም። አሁን ለአንተ መገለጤን ብነግርህ የሆነ ፓስተር ቆሞ የራሱ አድርጎ ያወራዋል ኢትዮጵያ ውስጥ። ደግሞ አይጠቅሱም እኮ ምንጭ አይጠቅሱም እኮ። በዛ ላይ ክሬዲት አይሰጡም። ሲል ሰማው ከሌ እንኳን አይሉ
አይሉም። እኔ የራሴ ቪዥን አለኝና ኢቭን የጴንጤ ገዳም የሚለውን ቪዥን ገና አሜሪካ እያለሁ ነው የጀመርኩት። ኦሬዲ ገዳም ማስባ ህዝብ ያውቃል። እኔ አንዱ የምታወቅበት ነገር የጴንጤ ገዳም መሰረታለሁ ብዬ ገና አሜሪካ በማውራት የነበረ ህዝብ ያውቃል። ማለት ከ5 እና 6 ዓመት በፊት የሚያውቁ ሰዎች አሉ ዩቲዩብ ላይ ፌስቡክ ላይ እነሱ ያውቃሉ። ዛሬ የዛሬ ዓመት ከአንድ ዓመት በፊት ወይም 2 ዓመት ይሆነዋል ጉራጌ ሀገር ላይ የጴንጤ ገዳም ከፍተው ብር አምጡ እያሉ ነው። ወይኔ በሏ በጠራራ ራይክን ዘረፈ። ራእይ ተበልቷል። መሬቱን እያሳዩ በቴሌቪዥን እያሳዩ እልም ያለ ገጠር ውስጥ መሬቱን ይዘው ወንዝ ያለው በቃ ለገዳም የሚሆን መሬት ይዘው ብሩን አስገቡ እያሉ። አይ ራኮ የሚባል ተቋም ማቋቋም አለበት። ራኮ ራእይ አስመላሽ ኮሚቴ ማለት ነው። ቢኖር ደስ ይለኝ ነበር። እኔ ነገሩ ምን መሰለህ አሜሪካ እያለሁ ምን ብያለሁ? ሌላ ሰው ይሄን ራእይ ቢወስደው አልቃወምም ብያለሁ። ዋናው ብቻ የጴንጤ ገዳም ይኑር። አንድ ጴንጤ አባወራ በሆነ ነገር ሲከፋው ከተማ ውስጥ ነው ያለው። ጴንጤ በሙሉ ከተማ ውስጥ ነው። ሲከፋው መሄጃ የለውም። እኔ ስላጋጠመኝ ነው። የት ነው መጨረሻ ላይ ቡና ቤት ይሄዳል። በቃ እንዴት ነው አንድ ጴንጤ አልቤርጎ የረከሰ አልቤርጎ ውስጥ ሄዶ የሚተኛው? የእግዚአብሔር ቤተ መቅደስ ገዳም ቢኖር የጴንጤ ገዳም ቢኖር ብድግ ብሎ ይሄዳል። 15 ቀን ቁጭ ብሎ ነገሩን እዚያ ያሰላስላል። ነገር ግን ከተማ ውስጥ አንድ ጴንጤ የሆነ ችግር ቢያጋጥመው በቤት ኪራይ ቢጣላ ከዘመድ ከሚስቱ ቀጥታ ቡና ቤት ነው የሚሄደው። ገብርኤል መሄድ አይችልም። የሆነ ሽንቁሩ ብትሄድ እኔ ሽንቁሩ ሄጄ ነበረ። በቀጥታ ይሄ ከአረብ ሀገር የመጣች እዛው ለቄሶች ይሄ ማለት አሜሪካ ሆኖ ኦርቶዶክስን ሲሰድብ የነበረ ጸረ ማርያም ምን ሊያረግ መጣ ተብዬ ለ17 ቀን ሽንቁሩ ውስጥ ታግቻለሁ። የሽንቁሩ ገዳም አስተዳዳሪ ስልኬን እየቀማኝ እየጎረጎረ፣ እኔ ግን ሁሉን ዲሊት አድርጌ ነው ገዳም የገባው። አንድ ነገር የለም። ቁጭ ብዬ 2 ቀን ሙሉ ስደልት ነው የኖርኩት አሜሪካ። ምንም የለው። ስለዚህ ጴንጤ እንትን ያስፈልገዋል። በጣም በደንብ ልክ ነው። በደንብ አቤል አቡና እውነቴን ነው። አንተ ገና ወጣት ነህ፣ ልጅ ነህ፣ አላየኸው። የጴንጤ መከራ ብዙ ነው። ለምንድን ነው በእውነት ጴንጤ መሸሸጊያ ማጥቷል። በቃ እዚህ እንትን መሀል ከተማም ቆርቆሮም ጩኸቱ ምናምን አሁንማ ጭሱን ማስገብተውብናል። በቃ እያፈኑ ነው ያንተኑ ነው። አንተ አንተ ልጅ ስለሆንክ ፊገር ታደርገዋለህ። እያደክ ስትሄድ ይገባኛል፣ ይቀየራል ባህሪ ያውጣዋል። አሁን አንተ የወጣት ጴንጤ እንትን ያለ መስተካከል አለበት። ለመፋለጥ ነው የምትፈልገው። እኛም እንደዛ ነበርን። እኛም አመንዝሮ የሚመጣውን ቸርች የመለየት ጸጋ ጌታ ስጠን እያልን እንጸልይ ነበር ለማስወጣት። ገብቶሃል አይደል? በኋላ ግን ስታየው እየቆየ ስትመጣ ከእድሜ ጋር ትዕግስተኛ ትሆናለህ። ብዙ ነገር ችለህ ታሳልፋለህ። ማንም ፐርፌክት የለም፣ ፈራጅ ጌታ ነው ብለህ ምን አገባኝ ብለህ የራስህን ፕረርም ታካሂዳለህ። አሁን እኔ እስራኤል ዳንሳ ሄጄ ፕረርም ብል እኔ ስለሱ አያገባኝም። እኔ ራሴን ግን ለጌታ ሰጠዋለሁ። ሃሌሉያ እርምርም እልለታለሁ። ሰውዬ ፋራ ነው እንዴ? እንትና እኮ ሌባ ነው፣ እንትና እኮ አመንዝራ ነው እንዴማ ቢያቅ ኖሮ ከነዚህ ጋር አይጨፍርም ይለኝ። አውቃለሁ በቃ ይገባኛል። የራሴን እላለሁ የራሴን። ስለነዛ ሰዎች የራሳቸው ጉዳይ። ኢትስ ኦኬ። ብዙ ነገር አለን የሚነቀፍ ነገር ግን ከመርከቧ ውስጥ እያወጣን ወደ ባህር የምንወረውረው መጨረሻ ላይ ነው። አሁን መርከቧ ታግበሰብሳለች። አሁን እኔ ቸርቼ ውስጥ ህፃን ደፍሮ አየር ጤና መሰረተ ክርስቶስ የዛሬ 27 ዓመት ህፃን ደፋሪ እዛ ቸርች ውስጥ ነበር የሚያመልክ። ሳዘነው በጣም ህፃን ልጅ እና እሱ ህፃን ስለደፈረኛ ቸርቹን ጥለን እንጥፋ? የጌታ አምልኮ ይቀዝቅዝብናል። ያጣም ያናድዳል። እኔ ደግሞ ሳመልክ እሱ ሲያመልክ ሰው ሲያይ ምንድነው ገለልተኛ ሰው ሳይ እኔንም ይንቀኛል። እንዳለ አምልኮን ይንቀዋል። እንዴት ይሄን ሰው ያያቁትም? እናቃለን።
እናውቃለን። ፈራጅ አይደለንም፣ አንፈርድም። አሜሪካን ሀገር ሜጋ ቸርች ፓስተር የዛሬ 23 ዓመት እዛ ነበርኩኝ። ቨርጂኒያ ውስጥ ካክስ የሚባል ካክስ ኦርሳም ዝም ብለህ ጉግል አድርገው ሐሳቡን። ሜጋ ቸርች ቨርጂኒያ 2003 አካባቢ ስካንዳል ሆሞሴክሹዋል ፓስተር ስካንዳል እያልክ ስትፈልግ ያመጣልሃል። ሰውየው ፓስተሩ የወንድ ፍሬንድ ይዞ ወንዱን እየበዳ ነው ቸርች ላይ የሚያስመልክ። ኧረ እባክህ አንተ ቃላቶችን እሺ እስከወጣ ድረስ አስተካክላቸው። እሺ አቤል እሺ አንተ ጨዋና አውቃለሁ፣ ግን ይከታተላል ሰው ደግሞ ቆራርጦ ምናምን ይለቀዋል። እሺ ለማንኛውም ቨርጂኒያ ውስጥ ያ ፓስተር እና እንዴት ነው እንዲሸቀጣጣ ህዝቡንም እንዲህ የምትሆነው ሲሉት ጡጥ ያደርጋል። ሚናፋት ነገር ነበረች። ያለ መንፈስ ቅዱስ በድራግ ህዝቡን ያጫወተዋል። ዘሌዋውያን ምዕራፍ 20 ቁጥር 13 አንብቡ። ግብረ ሰዶማዊ አንድ የግብረ ሰዶማዊ ከሆነ በኋላ የኢየሱስ ደም አያድነው። ቢያንስ የፒሲፒሲ አቋም ነው፣ የሙሉ ወንጌል ላይሆን ይችላል። ግብረ ሰዶማዊ ከነበረ እኛ ቸርች ምንም አይሰራም፣ ምንም ሊድን አይችልም። ምን እንጠቅመዋለን? ያ ፓስተር ተቃጥሏል። ወደ ሲኦል የሚሄድ ፓስተር ነው፣ የደመደመ ነው። ግን ቸርች ይመራል። 4000 ሰው ሜጋ ቸርች 4000 ሰው ይመራል። ቨርጂኒያ ውስጥ ነው የምላችሁ። እና የህዝባችን ደግሞ የይቅርታ የፒሲፒሲ ራይን እንትን ንገረን። ራይዋ ምንድነው? ፒሲፒሲ ራእያችን በመሰረቱ አንድ ገዳምና በተረፈ የሳይበር ቸርች ማስፋፋት ነው። ኦንላይን ቸርቾችን ማስፋፋት በቴሌቪዥን ሊሆን ይችላል፣ በስልኮች ሊሆን ይችላል፣ በኮምፒውተር ሊሆን ይችላል። በምንም ብቻ በኦንላይን መደብደብ ነው። ምክንያቱም በአማርኛ አውርተህ ኮሪያ ውስጥ ይተረጉመዋል ወደ ኮሪያኛ። ምንም የቋንቋ ቤሪየር ጠፍቷል። እንግሊዘኛ መማር የለብህም። በአማርኛ እያወራ ኮሪያ ውስጥ ላይቭ ይሰማዋል፣ ህንድ ውስጥ ይሰማዋል። እንደዚህ አይነት እድል ከተከፈተ ባህላዊ ጥንታዊ የመሬት ቤተክርስቲያን ብዙ ጭቅጭቅ ያለበት የፖለቲካ ውዝግብ ሙሉ ወንጌል እሱ አካባቢ ቸርች መክፈት አትችልም። እሺ አትልም። አገረ ስብከቴ ነው የምትለው። እንደ ኦርቶዶክስ ሆናለች። ራቅ ብለህ ክፈት ነው የምትለው። ስለዚህ አየሩ ላይ ዶሚኔት እናደርጋ። ይሄ ነው ራእያችን። ገዳም ግን ያስፈልገናል። የምንሰለጥንበት ገዳሙ እንዴት ነው? ፎርሙ እንዴት ነው? አብሶሉትሊ እንደ ኦርቶዶክስ ይሆንና ግን ያለምንም የውጭ ተጽዕኖ ይሄ ፖሊስ የበላይ ራሳቸውን የቻሉ ሰዎች አብሶሉት የበሰሉ ሰዎች ብቻ የሚገቡበት ይሆናል። ጭቅጭቅ የምግብ የእንጀራ የምናምን እንዳይሰማ ፈጽሞ መንፈሳውያን የሚሆኑ ሰዎች። በእርግጥ በአሜሪካ እንዳለው ከተማ ላይ የደከሙ ጴንጤዎችን ወስደን ጫካ ውስጥ ለ2 ወር እስከ 2 ዓመት ድረስ ለመመለስ እንሞክራ ወደ ጴንጤነታቸው። ከተማ ውስጥ አንድ ሰው ጴንጤነቱ ከተበላሸ በኋላ ኦርቶዶክስ ነው የሚሆነው። አለቀ። መጠገኛ ጋራጅ የለም። ገዳም ወስደህ ከሁሉ ነገር አቆራጣው ከኤሌክትሪክ ከምን እንደገና ወደ ጌታ ትኩረት እንዲኖረው እናደርጋለን። ስለ ሁለት አካል ሊኖረው ይችላል። ወደፊት ደግሞ እያየን በእውነት ገዳም ባለመኖሩ ብዙ ጴንጤ በትንሽ ኃጢአት ትንሽ ነገር እየተሰናከለ በዛው እየባሰበት ጠፍቷል። የሚያገግምበት ቦታ፣ ቆም ብሎ የሚያስብበት ቦታ፣ ጌታ ሆይ እያለ የሚጮህበት በቃ ራሱን በጾም ጸሎት እመለ ገዳም ውስጥ አንድ ሰው ቢሞት ፖሊስ አይጠራም። እርስ በርስ ሲገዳደሉ በህመም ይሞቱ እዛ የጴንጤ ገዳም ውስጥ ማንም ፖሊስ አይመጣም። ምንም ይፈጠር ምንም የገዳሙ ጉዳይ ነው። ወደነ የምትገባው እዛ ውስጥ ቢገዳደሉም ምንም አይሆንም። እንደፈለገው ቢሆኑ የስጋ ስሜት የዝሙት ስሜት ያለውን ሲጀመር እዛ እናመጣው። እንዴት ነው የሚለየው? እሱ የሌለው ነው ያለው። እንግዲህ የበቁ ጴንጤዎች በ2 ደቂቃ ንግግር መንፈስን ይለያሉ። በቀላሉ አንድ አጭበርባሪ መንፈስ ስላለ ነው። አንዳንዱ አኮላሽተንም
ካስገባን ብዬ እኮ ምንም ማምለጥ ይያዛል። በህልም ይገለጣል። ዋው ይሄ ቆይ ነገ አገኛታለሁ። አንዲት ልጅ አለች። በህልም ይገለጣል፣ በንግግር ይገለጣል። በተለይ እንደ ምንም የሌለበት ቦታ ላይ 15 ቀን ካስቀመጥከው ታውቀዋለህ ውስጥ ያለው መንፈስ። ከተማ ላይ የሚሸውድ የትም ውሎ እሁድ ስለሚመጣ ነው። እስቲ ቀኑን ሙሉ ቸርች አውለው ከጠዋት እስከ ማታ ቸርች አውለውና እየው አሳድራቸው እዛ በማግስቱ ያቸው በረመደ ምን ለየው ራሱን ይወጣል። እንደውም አንዳንዱ ተደወለ የወንድና የሴት ገዳም የተለያየ ነው። የወንዶችና የሴቶች ገዳም የሚሆነው ወይስ አንድ ላይ ነው? በጴንጤ ወንድና ሴት የሚባል የለም። በመሰረቱ ወንድና ሴት የሚባል የለም። ምክንያቱም ወንዱም ስጋውን የገደለ ነው፣ ሴቷም ስጋዋን የገደለች ናት። እንደው እዛ ውስጥ ገብተው የስጋ ነገር እናካሄዳለን የሚል ካለ እንዳልኩ ነው እንግዲህ ያለ ፊዚካል ነገር ራሱ መንፈስ ቅዱስ ይቆጣጠረዋል። ያ ገዳም ራሱ የገዳሙ መንፈስ ራሱ የዝሙት መንፈስ ያለውን ሰው ራሱ ወይ እንዲለወጥ ያደርገዋል፣ ክራሽ ያደርገዋል፣ ወይ ደግሞ እልህኛ ከሆነ ጥሎ ይወጣል። ከጻድቅ ሰው ጋር ጻድቅ ሆነ ነው የምትገኘው። ከወመኔዎች ጋር ከዋልክ ወደ እነሱ ነው የምትሳበው። ምንኩስናስ ይፈቀዳል? ምንኩስናስ ይፈቀዳል? ጴንጤ መነኩሴ አሁን ነው ይሄን አላሰብንበትም። ራሱ መነኩሴ ገዳም ካሰብክ ገዳም ያለ ምንኩስና እንዴት ይሆናል? እኔ ምንኩስናውን እኔ አላሰብኩበትም። ግን ዋይ ምንድነው ምንኩስና ሲጀመር ብዙም አላውቀውም። አሮን ነው የኦርቶዶክስ መነኩሴ ነው የማውቀው። ስርዓት አለ። አንተ ሙሉ ራዩን ምናልባት ከእንደገና ሪቫይዝ አሁን በአንድ ሰው በኔ ሁሉም ነገር በኔ ውስጥ እኮ ብቻ ነው። አሁን እኮ ስንገናኝ ከሰው ስንገናኝ ከሌሎች ጴንጤዎች ጋር ዴቨሎፕ የሚሆን ነገር አለ። ጌታ በመሃላችን የሚሰራው አለ። እኔ ያልኩት በሙሉ ላይ ፈጸም ይችላል። እኔ እንደ ቪዥን ማውራትም የለብኝም። አወራው እንጂ ነገሩ ወደ ፕራክቲካል እየመጣን ስንመጣ ሼፕ እየያዘ ይመጣል። እኔ እቺን አሰብኩ እንጂ ይሄኔ ጌታ ትልቅ አርጎት ሊሆን ይችላል፣ ያሰፋዋል። ስለዚህ አሁን ምንኩስና አናሜ ቱ early ነው። በዚህ ሰዓት ላይ እንደዛ ዲስከስ ለማድረግ በተለይ በጴንጤ ኮንቴክስት is too early። እኛ ብቻ የጌታ መምጣት ላይ ማተኮር። እያንዳንዱ የገዳም አባል ሲነሳ ወይኔ አልመጣም እንዴ ዛሬ በቃ ነገ ይመጣል። ስለዚህ ስራቸውን በሙሉ ትኩረታቸው እንደሚመጣ እያሰቡ ሲተኙ እንደውም አንተኝ ሌሊቱን እየተጉ ይመጣል፣ ኢየሱስ ይመጣል፣ ምን የቀረው አለ ከምልክት ጌታ ይመጣል። በዚህ መንፈስ ማለት ነው። ዋናው ፎከስ በጌታ መምጣት ላይ። ከተማ መጥተው እኮ ይመሰክራሉ፣ ያስተምራሉ። ትዳር ያለው ሰው እኮ የሆነ መንፈሳዊ ነገሩ ሲጨናነቅበት ሄዶ 2 ወር አሳልፎ 3 ወር አሳልፎ ጠንክሮ ይመጣል እንደገና። አብዛኛው የከተማ ጴንጤ ማደግ ያቃተው ለዛ ነው። ከተወሰነ ልጆች እኮ እዚህ ጸሎት ምናምን የጸሎት ተራራ ምናምን ብለው ጀምረዋል ወደሆነ ቦታ። ልሄድ ነበር አትሄድ ዱርዬ ናቸው አሉኝ። እኔ ከአሜሪካ እንደመጣው ከሽንቁሩ ገዳም ሲያባሩኝ የጴንጤ ገዳም ስል ታቦር ተራራ ድሮ አውቀዋለሁ ከ35 ዓመት በፊት እና ገና ጫካም ባዶ እያለ ታቦር ላይ እኮ ተሰርቶ ታቦር ከተማ ውስጥ እንዳለ ቤት ነው፣ ቸርች አለ። እንትና በሹ ራሱ ማን በሹ ነው ራሱ እዛ ቸርች አለዋል። በቃ ሄዳለሁ ስላቸው እንዳለ ሌቦች ናቸው አለ አንድ ወላይታ ነብይ። ጠቅላላ ስልክና ብር ሁሉ መንገድ ላይ ሰርቀዋል። ልክ እንደ ጴንጤን የሚያዋሩ እንደ ነብይ ቀርበዋል። በቃ አንተ ሰፍ ስትል ያለህን ይሰርቀዋል አለ። ለምን ትሄዳለህ አለ። አይንን ጨፍን ብለው ሃንግ ይሰራዋል አለ። ኖ ተራራውን ስትወጣ ወደ ታቦር አብረው እየተከተሉ ልክ እንደ የሚሄዱ መስለው እንደ ነብይ እንደ ጴንጤ ያዋሩ ስልክህንና ገንዘብን ይዘርፈዋል አለኝ። ነብይ ነው የኔ ያለኝ። ወላይታ ነው፣ ነብይ ነው ራሱ፣ የከተማ ነብይ ነው፣ የቤት ለቤት ነብይ ነው። የቤት ለቤት ነብይ አለ እኮ እንዴ! ሃሌሉያ!
ይሄ የማጀት ነብይ ነው። የባጀትና የባጀት ሊሆን ይችላል። ሁለተኛው ራዕይዋ ምንድን ነው? የፒሲፒሲ ሁለተኛው ራዕይ አንድ ራዕይ ነው ያለን። የጌታ መምጣት ላይ ብቻ ነው። ገዳም ብቻ ነው ራዕይ። አንደኛው የጌታ መምጣት ላይ በኢንተርኔት ቸርች በቃ በኢንተርኔት በታፕታፕ የጌታ መምጣት ታፋጠኑታላችሁ። በታፕታፕ የጌታ መምጣት ታፋጠኑታላችሁ። በታፕታፕ በኮፒ ሊንክ በሼር የጌታን መምጣት የምናፈጥንበት አንዱ መንገድ እንዳልኩ አሁን በኢንተርኔት ዶሚኔት ማድረግ ነው። ሪሊ ግን እምነት ካለ የማይሰራ ነገር የለም። በታፕታፕም ተአምር ሊሆን ይችላል። አልሞከርኩም እንጂ ሊሆን ይችላል። እምነት ለምሳሌ ኢየሱስ ክርስቶስ ሰማይና ምድርን የፈጠረው በእምነት ነው። ኢየሱስ ክርስቶስ ባያምን ኖሮ ሰው ነበር የሚሆነው። ምን ጀመርክ? በቂ ይሄን ደግሞ ከየት ነው ያመጣው? ምን እግዚአብሔር ሰማይና ምድርን ለመፍጠር ምንን ያምናል? በቂ ንገረኝ እስቲ። ማንን ያምናል? በራሱ ነው የሚያምነው። ስለዚህ ጠቃቅን ነገሮች አሁን እኔ ለምሳሌ እዚህ ጋር የእምነት ነገሮች አሉኝ። አይነግሩኝም እንጂ በእነዚህ ነገሮች ከተባረኩ ከተጠቀሙ በኋላ አንዳንዶች ይመሰክራሉ። አሁን ይሄ ነገር ምን ጥቅም አለው? ይሄ ከአልጋ ፍራሽ ላይ የተቆረጠ እኮ ነው። የዛን ያህል መናቅ ትችላለህ። ይሄ የአልጋ ቁራጭ ነው። ምን ጥቅም አለው? አንድ ሳንቲም አያወጣም። በእምነት ግን ትቀይረዋለህ። የኔ ወንድም አንተ አሜሪካ መሄድ ፈልጋለህ። ለምንድን ነው ያልሄድከው እስካሁን? የእምነት ማነስ ነው። የእምነት ማነስ ነው። ልክ ነው። በእምነትህ የማታደርገው ነገር የለም። ኦኬ ሉክስ ላይ ክሬዚ ይመስላል። ምን አገባ? ትሞክራለህ በቃ። እኔ እኮ የዛሬ 27 28 ዓመት ፌሎሺፕ ጓደኞቼ ተግባራዊ የነበሩ ፌሎሺፑን ስቀላቀል አንድ ጓደኛዬ ሲያቀላቅለኝ እነኚህ ልጆች በጣም እንትን እያሉ ነው፣ ግን አንተ ፌሎሺፕ ከፈለክ ላገናኝህ ብሎኝ እኔን አገናኘኝና እሱ ሄደ። እሱም ፔንቴ ነው። ልጆቹ እምነታቸው በቃ በወቅቱ ያስቃል፣ ግራ ያጋባል። አንደኛው የግሩፑ መሪ መሲ ትባላለች። መሲ ከሁለተኛው ቀን በኋላ እንዲህ አለችኝ፣ ፕላኔቶቹን ተከፋፍለናል አለችኝ። እና አንተ የፈለከውን ፕላኔቶቹ ማለት እነዚህ ማርስ፣ ጁፒተር፣ ቬኑስ አንተ ተኝታል፣ እነሱ ተከፋፍለዋል። ሜርኩሪ፣ ቪነስ፣ ጁፒተር፣ ማርስ ምናምን ፕሉቶን ተከፋፍለዋል። እኛ አንድ ሳይደርስ ሐሳቡንም ሳታስበው የለኛው ይቅርሽ ክልል እንኳን አንድ ክልል ቢሰጡን በቃ እምነታቸው ከምድርን ጥሰው ሰማይ ላይ ኮከብ እየተከፋፈሉ ነው። በስመ እና የቡድኑ መሪ ናት። ውሰድ ምረጥ ስትለኝ እኔ እምነቴ በወቅቱ በቂ አልነበረ። በእውነት ፈራው። ከዛ መሬትን መጀመሪያ አላቅም ማርስን ነው መሰለኝ አልኳት። ማርስ ተይዟል አለችኝ። እንግዲህ እኔ ስለ ጁፒተር አላቅም። ምን ይሁን ጋዝ ይሁን ድንጋይ ይሁን ጁፒተር እሱም ተይዟል አለች። በቃ መሬትን ስላት ከዛ መሬትን አልኳት። ከዛ ትንሽ አስተማረችኝ። አሁን አጭር ነው እዚህ ጋር ለመግለጽ እና መሬትን አልኳት። ስለ ትንሽ ተናገረ ስለ መሬት። አይ እምነታቸው ነው። አንተ መሬት ተሰጠ ታዲያ? አሁንማ ያኔ እኮ ነው የምልህ ገና ሕፃን ነኝ በጌታ። አሁንማ አትበል ተብያለሁ። በእርግጥ ብዙ ሰዎች መክረውኝ በውስጥ ትቻለሁ። አሁንማ ሰማይና ምድርን አንዴ ብቻ ልበለው የፈጠርኩት እኔ ነኝ። እኔ እግዚአብሔር ነኝ፣ አምላክ ነኝ። ጀመርክ? ሃሌሉያ ሃሌሉያ። ሃሌሉያ ፈጥሬያለሁ። የምን ጁፒተር የምን ማርስ
ሃሌሉያ። ሁሉን የፈጠርኩ እኔ ነኝ። ኢየሱስ ጌታ ነው። ተቃዋሚ ካለ ግንቦት 30 ይቅረብ። አሁን ብሊ ለበዳ ትብሊ ለበዳ ሃሌሉያ። ኢየሱስ ጌታ ነው። አቤል አታስጀምረኝ። እኔ ተመክሬ ትቻለሁ። ይቅርብኝ። በዚህ ከቀጠልኩኝ ብዙ ነው የማወራው። ታንኪው ቤቴ ስለመጣ አንድ ነገር ግን ልለምን። እኔ ፓስፖርቴን መንግስት ያላግባብ ነው የያዘብኝ። ጴንጤ ነህ አይደለ? አንድ ቪዲዮ ስራ ፓስፖርት ይያዝበታል እንዴ? በቂ አምላክ ፓስፖርት ይያዝበታል እንዴ? ብዙ ሰው እንደዛ ነው የሚያደርገው። እኔ ሙሉ አምላክነቴ የሚገለጥበት ቀን አለ። ዛሬ በደካማ ስጋ ውስጥ ነው ያለሁት። እኔ ግን ዛሬ ነው የምነግርህ አምላክነቴን። አንተ ግን ነገ ነው የምታየው አምላክነቴን። ምናልባት አንተም አምላክ ልትሆን ትችላለህ፣ አላውቅም። አንተ ወንድሜ ነህ። በእምነት ደረጃ እንለያይ ይሆናል እንጂ ስለዚህ ፒሲፒሲ ራይዋ ሰዎችንም አምላክ የማድረግ ራይን ያላት ፒሲፒሲ ኖ አታስጀምረኛ አቤ። ሌላ ጊዜ ደግሞ እነኝን ቁጥ ጥያቄዎችን ያዛቸው። ሌላ ጊዜ እንመጣለን። ለመሰለ ነገሩ ይሰፋል። እዚህ ቤት ውስጥ ነው ያለሁት። ቆይ እኔ የምልህ እሱን ተወው። እዚህ የደረደርካቸው የገንዘብ አይነቶች አሉ እና ዶላሩ የት አለ? ይኸው ዶላሩ ፕላስቲክ። ኦኬ እንትን ካርድ ነው ቪዛ ኤቲኤም ካርድ። በእርግጥ ገንዘብ የለውም፣ ኔጌቲቭ ገብቷል። እንደውም አንደኛ የለህም ኖት፣ የዶላር ኖት የለህም። ዶላር ትጠይቀኛል? አሜሪካዊ እኮ ነኝ እኔ። ምን ያደርግልኛል? አሜሪካዊ ከሆንክ በኋላ ድሃ ብትሆን ምን ችግር አለው? ኢትዮጵያዊ አያለው ክንዴ ነው ሀብታም የሚባለው። መንሱር ሆነ ኢትዮጵያዊ ብትሆን ምን ጥቅም አለው? ቢሊየን ብር ኖሮ የኢትዮጵያ ፓስፖርት ከያዝክ ምን ጥቅም አለው? የአሜሪካ ፓስፖርት ይዤ እኔ ድሃ ልሁን? ዶላር አይኑረኝ፣ አየሩ ይበቃኛል። ሃሌሉያ። ስለዶላር 1013033046 ምናምን 4648 አካውንቱን የሚያስገቡልህ ማን ናቸው? አላቃቸውም። አንዳንዶቹን አውቃቸዋለሁ። አንዳንዶቹ ዋናዎቹ ስማቸው አለ። ፍራኦሊት ይቻ ይኸው አስገባልህ። ፍራኦሊት ይቻ አስገባልህ። አዎ ለረማን ዝም ብዬ ለጥፋለሁ። ስንት አስገባልህ? ቢኒ ቦይ አትላንታ ስንት አስገባልህ? ፍራኦሊት ይቻ የፍራኦል በጣም ትንሽ ነው። በጣም ስንት ነው? ኖ ውዝግብ ስላለ እሱ ይሄን ያህል ሰጠው ስለሚል ያልሰጠውን እዚህ ጋር አፌን ቃል ይይዛሉ። የምስክርነት 300 ሰው ገብቷል እና ቪዲዮ እንዳለ ይቆርጣሉ። ፍራኦል የሰጠው ነገር አለ። አውቀናል። አንተ 380 ሺህ እንትን ላይ ነህ፣ ሸለቆ ላይ ነህ። እሱ ደግሞ ገንዘብ ነው። ቲክቶክ ይዘጋል። ከዛ በላይ ነው ገንዘቡ፣ ከዛ በላይ ነው። የሸለቆ የቁጥሩ አካሄድ ተዘባርቋል። ቁጥሩ ተዘባርቋል። ከዛ በላይ ነው ሸለቆ። ለማንኛውም 389ኛ ሺህ ብላ ያዘው። ፍራኦል ብቻ ቢያንስ ፍራኦል ብቻ ወደ 100 ሸለቆ ሰጥቷል። ኦኬ 100 ሸለቆ ሰጥቷል። ይሄ ለብቻው ወደ 500 ሸለቆ ሰጥቷል። ቢኒያም 500 ሸለቆ። እነዚህ ሀገር ውስጥ ስለሆኑ 500 ሸለቆ ሺህ ነው። 500 ሺህ ነው። ምንድን ነው 500 ሺህ ብር ላይ ማለት ነው። ብር እኮ አልጠራም። ቲክቶክ ይዘጋብኛል እኮ አልኩ። የኛ ሀገር ውስጥ ስለሆነ አይዘጋም። እኛ እንጠራዋለን። አንተ አሜሪካ ስለሆንክ ነው በብር ስትጠራ ይዘጋብ። እነዚህ በሙሉ የሀገር ውስጥ ናቸው ከዚህ በስተቀር። ይሄ ደግሞ ድርጅት ነው፣ አሜሪካ ያለ ትራክ ካምፓኒ ነው። እነዚህ ብቻ ወደ 300 ሺህ ሸለቆ ለብቻቸው። እና አሁን በኢትዮጵያ ብር ሚሊዮነር ነኝ እያልከን እኮ አንተ እዚህ ጋር ደቅ ብለህ ኖ ሚሊዮነር አይደለሁም። ሚሊዮነር ለመባል ቢያንስ ከ20 ሚሊዮን ብር በላይ ያስፈልጋል። 1 ሚሊዮን ይዘህ ሚሊዮነር ነኝ አትልም። አንተ ስንት ደረስክ? አሁን 10 አልደረስክም? ኖ እንደዛም ማለት ነው። ለፋይናንስ እንደ ፋይናንስ አሁን ያወዛግባል። ቀጥለ ደግሞ ግብር ከፍላለሁ ልትለኝ ነው። አረ አንተማ አሜሪካዊ ነህ እኮ እየከፈልክ አይደል የምትኖረው? እዚህ አንደኛ ቢያንስ ፓስፖርቴን ለማስወጣት ከዛ አንፃር ብታየው 10% ላይ አልደረስኩም። ፓስፖርቴ የሚፈልገው ብር ቢያንስ እነሱ
አሁን ቀንሰዋል። 50 ከመቶውን ሰርዘዋል። የኢትዮጵያ መንግስትን እናመሰግናለን። የብልጽግና ፓርቲንም አመስግኛለሁ። 50 ከመቶውን ቀንሰዋል። ለሁሉም አሜሪካውያን በሙሉ እዚህ ላሉ ለታዳጊ ወጣቶች ሙሉ በሙሉ 100% አንስተውላቸዋል። ጌታ ይባረክ። አሁንም እናመሰግናለን ብልጽግና ፓርቲን የአብይን መንግስት። የዛሬ 10 ዓመት ግን መለስ ዜናዊ እድሜ ሳይገድብ የሁሉንም ስደተኞች ወይም የውጭ ዜግነት ያላቸው 100% ነው የሰረዘው። እነዚህ ደግሞ ምርጫ ሰሞን ላይ ነው ያሉት። ከ18 ምናምን ብለው ከሚከፋፍሉ የመለስን ይዩትና መለስ ያደረገውን የዛሬ 11 ዓመት አካባቢ አይተው ልክ እንደመለስ አንዴ የሁሉንም ምህረት ያድርጉ። አንተ ደግሞ አንድ ቪዲዮ እንደዚህ አይነት አስተያየት አርገ አንድ ቪዲዮ ስራልኝ ለኔ እኔ ብቻ አይደለም የምጠቅመው። ብዙ ህፃናት አሉ 5 ዓመት የቆዩ አሉ። እኔ ይጽፉልኛል በውስጥ የ5 ዓመት ያለባቸው አሉ፣ የ3 ዓመት ያለባቸው አሉ፣ የ11 ዓመት ያለበት አለ በልጅነቱ መጥቶ። ቢያንስ አንተ አንድ ቪዲዮ እርዳን። እኔ ብቻ አይደለም ያው እኔ ጋር የምጽፉ በውስጥ የምጽፉ አቤል አቡናም ጻፉለት። ቢያንስ ከመለስ ጋር አንድ አይነት ውሳኔ ይወስን። አሁን አንተ ስንት ብር ነው የሚያስፈልግ? አጠቃላይ ቁጥሩ ስንት ሸለቆ ነው የሚያስፈልግ? እዚህ ላይ ላለመናገር ነው። አሁን እኮ ያነጋገሩ ሸለቆ ንገረን። ራሱ እኮ አሁን መንግስት እኮ እዚህ ውስጥ አለ። ቢያንስ አንድ ሁለት የመንግስት ሰዎች አሉ፣ የኢሚግሬሽን ሰዎች አሉ። አሃ እየጠየቅክ እኮ ነው አንተ። ሸለቆ እኔ ልንገርህ በቀን $30 እና እሺ ወደ 50 አርገውታል ይባላል። በቀን $30 በ900 ቀን አባዛው ግማሹን መንግስት ሰርዟል። የኔ ካልኩሌሽን ልክ አይደለም፣ መንግስት ነው ካልኩሌሽን የሚሰራው። ግን ራፍሊ እኔ ሰራለሁ። እኔ የምሰራው ድምር መንግስት ከሚሰራው ፈጽሞ ዲስክሪፔንሲ እንደሚኖር የተረጋገጠ ነው። መንግስት የራሱን ይሰራል። እኛ ግን እዚህ ቲክቶክ ላይ 450ን በ30 አባዝቼ ልንገርህ ካልኩሌተር ከኔ ቀድሞ አንድ ሰው ካልኩሌት ማድረግ ከቻለ ካልኩሌት አድርጉልኝ። 14000 ያሉ 14000ን $158 አባዙት። በ158 ብር ይቅርታ፣ በ158 አባዙት። ሚሊዮን 100 ቀላል ነው። 2 ሚሊዮን 2.2 ሚሊዮን ማለት ነው። 2.2 ሚሊዮን 2.2 ሚሊዮን። ይሄ ወገኖቼ የመንግስት ካልኩሌሽን ራሱን የቻለ ነው። መንግስት የራሱ ካልኩሌሽን አለ። በእኔ ግን ከምህረት በኋላ ማለት ነው 50 ከመቶ ከተነሳ በኋላ በመንግስት ምህረት 2.2 ሚሊዮን ይላል። እንግዲህ ካልኩሌሽኑ። ስለዚህ አንተ 2 ሚሊዮን ሸለቆ ያስፈልጋል ማለት ነው እዳ ለመዝጋት። ከዛ 2.5 ሚሊዮን በለው ከነ እሺ 2.5 ሚሊዮን ሸለቆ ያስፈልጋል። እዳን ዘግተህ ፓስፖርትን ተቀበለህ ወደ ሀገርህ ወይም ፓስፖርት ተሰጠች ወደ አሜሪካ ይችላል። አገልግሎቴ ነው የሚወስነው። አገልግሎቴ እዚህ ጥሩዝግ ማድረግውን አገልግሎት ሲፒሲ ጥሩዝግ ከዘጋት አትሄድም። አሁንም እየዘጋ ነው። ጥሩዝግ እኮ አልተቻልክም። ብቻ እንደቅ ብለህ እኮ እየሸቀልክ ነው አንተ። እየሰራው ነው እየሰራው። እግዚአብሔር ይመስገን። ይሄም ቅር ያሰኛችኋል? አረ ምን ቦጣን አንተ። ገንዘብ የሰጡ ሰዎች ቅር ካላቸው ገንዘባቸውን ይሰዱ ከኔ ላይ፣ በረከቴን መልሰዋለሁ። እኔ እያንዳንዱ ብር እኔ ጋር እያንዳንዱ ብር ሲመጣ አንተ ጋር 30 እጥፍ እንደሚመጣ አምነህ ነው። የነብይን ቅባት እዚህ ቁጭ ያለውን የነብይን ቅባት ተማምነው ነው ያመኑ ናቸው። ያላመነ 30 እጥፍ አግኝቷል። ፍራኦል ኢቴቻ 30 እጥፍ አግኝቷል አንተ ላይ ስለዘራ የነብዩን ዋጋ። አይቸኩልማ። በ3 ወር በ4 ወር አይደለም በአመት ያገኘዋል። በ2 በ3 አመት። እሱ ጊዜ ጌታ ነው። ጊዜን የሚወስነው ጌታ ነው። እኔ የማረጋግጠው እንደሚያገኝ ነው። እምነቱ ደካማ ከሆነ በእኔ እምነትም ያገኛል። በራሱ ካመነ እኔን እንደ ነብይ ካመነብኝ
በቀለ ነብይ ነው ብሎ ካመነ መልካም፣ ካላመነ በኔ እምነት ረዳዋለሁ። በቃ ነብይ ነህ እንዴ አንተ? ሜጀር ዋን ፕሮፌት፣ ነብይ ብቻ ሳይሆን ሜጀር ዋን። ሃሌሉያ አሜን፣ ሃሌሉያ ሃሌሉያ አሜን። እስቲ እንትን አውጣ፣ ቃል አውጣብና እዚህ ውስጥ ላሉ 330 ሰዎች ቃል አውጣላቸው እስቲ፣ በህይወታቸው መልካም ነገር እንዲገጥማቸው እስቲ አውጣ፣ የበረከት ቃል። ወይስ ጨላ ካልከተቱ እንደ ጆተኒ ኳስ አታወጣ? አረ እንደዛ እኔ ጋር ጨላ አምጡ ግዴታ የለም እኮ። በቃ ይሄው ህዝቡ ምስክር ነው። እኔ ጨላ አምጡ ካላመጣችሁ ብያለሁ እንዴ። ቃል አውጣ አሁን በቃ በነፃ። ይሄው እኔ እኮ ደፍተሩን አሳየ ነበር። ደፍተሩን እኮ አሳያለሁ። 5 ብር 10 ብር እኮ ነው የምመዘግበው። ይሄ እኮ የህዝቡ ገንዘብ ነው እንዳለ፣ ይሄ የተመዝገብ ነው። በስማ እንዴ ታማኝ ነህ አንተ። አንተ እኮ በቃ እንትን ኦዲትን ብትደረግ እኮ በቃ መዝግብ እኮ ማንም መጥቶ ኦዲት ማድረግ ይችላል። የቸርች ኦዲት ካለ ለመሰረቱ አላምንም። በቸርች ኦዲት ቸርች ግብር አይከፍልም። ቸርችና መንግስት ጠላት ናቸው። አንተ ቸርች ጠላት ነው። ሃሌሉያ። መንግስት የቸርች ጠላት ነው። መንግስት የጴንጤ ጠላት ነው። የቻይና ይሁን የኢትዮጵያ አላምነው። መንግስት ጠላታችን ነው። የትኛው መንግስት ነው? አሁን ያመሰገንከው የቸርች ጠላት ነው። እሺ አሁን ቃል አውጣ። ተው መንግስትን ተውና ቃል አውጣ፣ አትነካከ። እሺ ቃል ላውጣላችሁ። ዘጸአት ምዕራፍ 20 ካሜራውን ወደ ልገለብጥ ላዞረው ነው። ካሜራውን ወደ ቃሉ ማለት ነው። ዘጸአት ምዕራፍ 20 ነው የምንማረው። ሶስተኛው መጽሐፍ ነው ዘጸአት። ያው ገና ስመታው ራሱ ወጣ። ያውቃል ራሱ የለመደ መጽሐፍ ነው። ታሳረገው ራሱ ነው የመጣው። ዘጸአት ምዕራፍ 20 እግዚአብሔር ኤሎሂም በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር ኤሎሂም እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ከግብፅ ከባርነት ምድር ያወጣው እግዚአብሔር አምላክ ኤሎሂም እኔ ነኝ። ከኔ በቀር ሌሎች አማልክት አይሆኑልህ። ሃሌሉያ። እዚህ ጋር ደግሞ ኮንዴንስድ ነው። ኮንዴንስድ ሆኖ ነው። ይኸውና አይሆኑ ከግብፅ ምድር ከባርነት ስፍራ ያወጣውህ እኔ ኢየሱስ ነኝና ሌሎች አይሁኑ። ጽፕሎ ማንም ብድግ እያለ አምላክ አይሁንብህ። ለማንም ነገር የሄድክ አትደፋ፣ አትስገድ። ከጫተራ ያዳነ፣ ካረቄ ያዳነ፣ ከዝሙት ያወጣ፣ የገነትን ተስፋ የሰጠ፣ የመንፈስ ቅዱስን መያዣ በልብህ የጨመረ ያዳነ፣ ከሰይጣን አገዛዝ ከኃጢአተኝነት ያወጣህ ኢየሱስ እኔ ነኝ ይልሃል። ስለዚህ ሌሎች አማልክት አይሁኑ። ኮንዴንስር ነው። ወደ ንባብ እንመለሳለን። ከኔ ጋር ናችሁ? እንቀጥል። ቀጥል። እሺ ጌታ ይባርክ። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስህ ጣዖትን አታብጅ፣ አትስገድላቸው፣ አታምልካቸው። እኔ እዚህም ጋር እኔ ይላል፣ እዚህም ጋር እኔ ማለት ኢየሱስ ነው። እኔ እግዚአብሔር አምላክ ኤሎሂም የሚጠሉኝን ልጆች ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ። ነገር ግን የሚወዱኝን ትእዛዛቴንም የሚጠብቁ እስከ 1000 ትውልድ ድረስ ፍቅርን የማሳይ ነኝ። አታድርግ። ወደ ኮንዴንስድ እንሂድ። ሁለተኛ ህግ። ሃሌሉያ። ህግን የማያውቅ የተረገመ ነው። ሁለተኛው ህግ አታድርግ። በላይ በሰማይ ቢሆን ወይም በታች በምድር በባህር ካለ በማንኛውም ፍጥረት ምሳሌ አድርገ አትስራ፣ አታድርግ። ቅርጽ አትስራ፣ ስዕል አትሳል። በብረት ይሁን በወርቅ በምንም ነገር ቅርጻ አትስራ። ከዛስ እንዳሰግድላቸው፣ ከዛስ እንዳታመልካቸው። ሁለተኛው ህግ 3 ክፍል አለው። እንዳሰራ ያን ስዕል ተሰርቶ ብታገኘውም እንዳሰግድለት፣ እንዳታመልከው።
ወደ ሶስተኛው እንሄዳለን። እግዚአብሔር ይባረክ። ጌታ ይባርክ። አመሰግናለሁ ይሄን እድል ስለሰጠኝ። የእግዚአብሔር የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ሁሉ ከበደል ነፃ አያደርገውም። አትጥራ። ወደ ኮንዴንስር እንሄድ። እዚህ ጋር ኮንዴንስር ነው። ሶስተኛ ህግ አትጥራ። ዝም ብለህ ኢየሱስ ኢየሱስ አትበል። የሌሎችን አማልክት እንግዲህ አንጠራም። የሌላ ሃይማኖት ጣልቃ እንደገባብን በእርግጥ ቢገባቸውና እዚህ ካሉ ቢማሩ ጥሩ ነው። ይመለከታቸው። እኔ ስም ከጠራው ሌላ ነገር ስለሚሆን ማለት ነው። አትጥራ። በቃ ዝም ብለህ አትጥራ። በቃ ዝም ብለህ የምትጠራውን ቀኑን ሙሉ ስትምልበት የምትውለው ስም አለ። በቃ እረፍ። ኢየሱስን ልታመልከው ስትል፣ ኢየሱስን ከአጋንንት ጋር ልትዋጋ ስትል፣ ኢየሱስ ሲጨንቅ ሲቸግር ዝም ብለህ ግን እንደ ከረሜላ ዝም ብለህ አትምጠጥ ስሙን። አትጥራ በከንቱ። ወደ አራተኛው ህግ እንሄዳለን። አትጥራ። ሶስተኛው። አራተኛ የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ትሰራለህ፣ ስራህንም ሁሉ አከናውን። በሰባተኛው ቀን ግን ለአምላክ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆነህ ወንድ ልጅህ ወይም ሴት ልጅህ ወይም ወንድ አገልጋይ ወይም ሴት አገልጋይ ወይም እንስሶች ወይም በግቢህ ያለ መጻተኛ ሰራተኛ ምንም ስራ አትሰሩም። እግዚአብሔር ሰማይንና ምድርን ባህርንና በውስጡም ያሉትን ሁሉ በ6 ቀን ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰውም። አስብ። ቲንክ። አራተኛው ቲንክ ነው። አስብ። በቃ አስብ ማለት አስብ ነው። ግልጽ ነው። እዚህ ጋር የሚከብድ ነገር አለ? የማይገባ ነገር አስብ እንጂ 7 ቀን ሙሉ ታክሲ ትነዳለህ። 7 ቀን ሙሉ ዘበኛ ነህ ባንክ ቤት ቁጭ ብለህ እንዴ? አስብኝ። አንዱን ቀን ቀንጥሰው። በቃ 6 ቀን ይበቃል። 7 ቀን ሙሉ ሞተር ሳይክል ይዘህ ትሯሯጣለህ። 7 ቀን ሙሉ ቡና ቤት ታስተናግጃለሽ። 7 ቀን ሙሉ ኬክ ቤት ታስተናግጃለሽ። 7 ቀን ሙሉ ታስተምራለህ። ትምህርት ቤት ማለት ነው የመንግስት። 7 ቀን ሙሉ ዩኒቨርሲቲ ምናምን ነገር ትሯሯጣለህ ትምህርት እያልክ። አስብ። ቲንክ አድርግ። ጭንቅላት ተሰጥቶሃል። አስብ። አንተ ከእግዚአብሔር አትበልጥም። እግዚአብሔር እንኳን 7ኛውን ቀን ባርኳል፣ ቀድሷል። በዛ ቀን ምንም አይሰራም፣ ምንም ስራ አይሰራም። 5 ቀን 7 ቀን ኃጢአት ትሰራለህ። እስቲ በቃ አንዱን ቀን እንኳን የማይጨስበት ቀን አድርገው። 7 ቀን ሙሉ ድራፍት ትጠጣለህ። እስቲ አንደኛውን ቀን ድራፍት የማይጠጣበት ቀን አድርገው። 7 ቀን ሙሉ ኮንዶም ትፈለቅቃለህ። እስቲ አንዱን ቀን እንኳን ኮንዶም የማትነካበት ቀን ይሁን። 7 ቀን ሙሉ ገላሽ ኮንዶም ይሸታል። እስቲ አንድ ቀን እንኳን እረፊ። እስቲ ታጠቢና ታጥበሽ ቁጭ በይ እስቲ። ሃሌሉያ! ኢየሱስ ጌታ ነው። ጌታ ይክበር። ወደ 5ኛው እንሄዳለን። እግዚአብሔር ይባርክ። አምስተኛው አባትህንና እናትህን አክብር፣ እግዚአብሔር በሰጠህ በምድር እድሜህ እንዲረዝም። 5ኛው አክብር ነው። ኮንዴንስድ። ይሄ ወደ ኮንዴንስድ እንምጣ። የተጨመቀ ማለት ነው። 5ኛው የጌታ ቃል ነው። ይሄ በሲና የወረደ ነው። ይሄ ቃል ሲወርድ ተራራው ጨሷል፣ ምድር ተንቀጥቅጣለች። 2 ሚሊዮን አይሁዳውያን ድብልቅ ህዝብ አይተዋል፣ ሰምተዋል። ይህን ቃል በአፉ ነው የሚናገረው እግዚአብሔር። ህዝብ ይሰማ ነበር ይሄ ቃል ሲወርድ። ህዝቡ እንኳን ደንግጠው በቃ እግዚአብሔር እንዳለ አውቀናል፣ አይናገር እግዚአብሔር ለሙሴ ይናገርና ሙሴ እኛን ይናገረን፣ ሙሴን እንሰማለን እስኪሉ ድረስ፣ እግዚአብሔር መናገር ከቀጠለ እንሞታለን እስኪሉ ድረስ ተራራውን እያጨሰው ህዝብ እየተንቀጠቀጠ ነው ይሄ ቃል የወረደው። በመላእክት ነው የወረደው። ይሄንን ቃል የሚተላለፍ የሞት ፍርድ ነበረበት። ስለዚህ እንዲህ ባለ በመላእክት በሚያስፈራ ቀን የወረደው 5ኛው ቃል 5ኛው ህግ አክብር ነው። አባትህንና እናትህን አክብር እድሜ በምድር ላይ እንዲረዝም። አሁን ፋሽኑ አባትና እናትን አለማክበር ነው። በቃ ፕራንክ ነው። ከአባት ጋር ፕራንክ፣ ከእናት ጋር ፕራንክ ነው። አባትህንና እናትህን አክብር። 6ኛ አትግደል። ይሄ ምንም ራሱ ኮንዴንሰር ነው። 7ኛ አታመንዝር። ይሄ ግልጽ ነው። 8ኛ አትስረቅ፣ ግልጽ ነው። 8ኛ አትስረቅ፣ ግልጽ ነው። 9ኛው የውሸት ምስክር አትመስክር። በባልንጀራ ላይ የሐሰት ምስክር
አትመስክር። የመጨረሻው 10ኛው አትመኝ። የባልንጀራህን ቤት አትመኝ። የባልንጀራህን ሚስት አትመኝ። ወይም የእርሱን ወንድ አገልጋይ፣ ሴት አገልጋይ፣ ባሪያዎቹ፣ በሬውን፣ ከብቱን፣ አህያው አትንከይ፣ አትመኝ። የእሱ የሆነውን ማናቸውንም ነገር አትመኝ። ሕዝቡም መብረቁንና ነጎድጓድ የተራራውን ሜጤስ የመለኮትን ድምፅ ባዩና በሰሙ ጊዜ የመለከቱን ባዩና ምን አልከ አቤል? የመለከቱን ሳይሆን የመለከቱን። እሺ ይቅርታ፣ የመለከቱ አይኔ እንትን ነው መነጽር ያስፈልገዋልና በግድ ነው የማነበው። የመለኮቱን ታንኪው የመለኮቱን ድምፅ ባዩና በሰሙ ጊዜ በፍርሃት ተንቀጠቀጡ። በርቀት ነው መሰለኝ። በርቀትም ቆሙ። ሙሴን አንተ ራስህ ተናገረን፣ እኛም እናምንብሃለን። እግዚአብሔር እንዳይናገረንና እንዲናገረን አታድርግ፣ አለበለዚያ መሞታችን ነው አለ። እሺ በአይኔ ምክንያት ነው እዚህ ጋር ላቋርጠው። እናንተ ደግሞ አንብቡ። እግዚአብሔር ይባርካችሁ። አሁን የበረከት ቃል ደማውጣ እንደ ነብይነት ህዝቡን ባርክ። እሺ እባርካለሁ። በነፃ ነው ባርካችሁ። ከእናንተ የምፈልገው እምነት ነው። ከእናንተ የምፈልገው በቀለ ነብይ ነው ብለህ እንድታምን ነው። በቃ እኔን ባይፓስ ማድረግ ይቻላል። አንተን አላምንም በኢየሱስ በቀጥታ አምናለሁ ካልክ አጨብጭቤ ሸኝሃለሁ። የምፈልገው ክንፍ እንድታወጣልኝ ነው። እኔ አንተን ለመሸከም ፍላጎት የለኝም። እኔ ራሴን ችዬ ለመጨፈር ነው የምፈልገው። አንተ ክንፍ አውጥተህ ነብይ ከሆንክ ራስን ከቻልክልኝ ምን እፈልጋለሁ? ሁላችሁም ነብይ እንድትሆኑ ነው የኔ ፍላጎት። ጴንጤ ሁሉ ነብይ እንዲሆን፣ ጴንጤ ሁሉ ሰባኪ እንዲሆን ነው የኔ ምኞት። ሁሉም ነብይ ከሆነ ማን ለማን አስራት ይሰጣል? ማን ለማን አስራት ይሰጣል? በቃ ሁሉም ነብይ አቦ ይቅራ አስራቱ እንዴ! ድንጋዩን ዳቦ አድርገን አንበላውም እንዴ? ጴንጤ እኮ ነን። ይሄ ሁሉ አካውንት ጽፈህ ይቅር አስራቱ። ትንሿን ስኳር ዱፕሊኬት አድርገን ኧረ በእናትህ ቤት ትንሽ ስንዴ ካለ አባዛልሃለሁ። እዲ ለምን ትሄዳለህ ገበያ? ጌታን አልምልም። ሃሌሉያ። እንዴ ምንድነው እሱ? በቃ ሜሪንዳ ነው። ለጓደኛ ያለች ሚልካ የምትባል ጓደኛ ያለች ለፋሲካ ነው የምከፍተው። ሜሪንዳ ነው። እኛ አህዛብ አይደለም ሻምፓኝ አንከፍትም። ሞገስ አልብሼው ነው እንጂ ጸጋ ክብር እንደ ጠጅ ነው እያሉ ነው። አናምንም። ይሄ ጠጅ ነው። አይ ይሄ ጠጅ ነው። አታስገልቡኝ። ይሄ እኮ ራሱ ዝሙት ነው፣ ማመንዘር ነው፣ ራሱ መዳራት ነው። እንደዚህ መግለጥ ራሱ የሚሪንዳ መዳራት ይባላል። ምክንያቱም ምን አስታወሰኝ፣ አንድ ዶክተር አሜሪካ ነገር በቅርብ ጉግል አድርጉት፣ የሴጋ ከሴት ጋር አይተኛም፣ ሴጋ ነው የሚያደርገው እና ዶክተር ነው። እሺ ዶክተር ነው። ሰርጀሪ ሩም ላይ ነው የሚሰራው። ይሄ ኦፕሬሽን ክፍል ውስጥ ነው የሚሰራው። የብዙ ሰዎችን 100 ሰው እግር ቆርጧል እዛ ሰርጀሪ ሩም ውስጥ። ለምንድን ነው የቆረጠው? ውስጡ ያለበት አጋንንት ዶክተር ነው። ልብ አድርጉ። 2 እግሩ ተቆርጧል። በአሁኑ ሰዓት የአይምሮ ሐኪም ቤት ነው ያለው፣ አሜሪካ ነው ያለው። ሆስፒታል ውስጥ የበሽተኛ እግር የሚቆርጠው የሴጋ ሱሱን ለማርካት ነው። እግር ሲቆረጥ ሳይ ነው የሚረጨው። አረ በቂ ቁጭ በል አንተ። ያዘጋባል ቲክቶክን። ባለፈው እንደዚህ ስታደርግ ነው የተዘጋበት ቲክቶክ። ኦንላይን ላይ እንደዚህ አይነት ነገር ስታደርግ ምን ያህል ነው ዓለም ርኩሰት ውስጥ ያለችው? ይሄን አይደል እንደ ሰው ወደ ኢየሱስ መሮጥ ያለበት? እንዴት ሰው ዓለማዊ ይሆናል? እንዴት አምናችሁ ነው ናይት ክለብ የምትሄዱት? ስንት አይነት ድራግ ነው ያለው ናይት ክለብ ውስጥ? ስንቷ ናት የተዋረደችው ናይት ክለብ ውስጥ? በተለይ አሁን ወንድና ወንድ መፋቀር መተያየት በጀመሩበት ጊዜ ምን ልሰራ ነው አፍ ላይ
አልኮል የምታስገባው የምትቀምሰው? ምን ልትሰራ ነው ጭፍሩ ቤት የምትሄደው? መደበቂያ ጊዜ እኮ ነው ቸርች የምትደበቅ። እስራኤል ዳንሳ ይብላህ በእናትህ ብርህን እንትን ቆይ በቂ ቸርች እየሄድክ ነው አንተ? አሁን በአካል ትሄዳለህ? በሳምንት ትቻለሁ። የራሴ ቸርች ነኝ እኔ ራሱ ቸርች ነኝ። ፒሲፒሲን እንዳለ ሆኖ ፒሲፒሲ የአየር ላይ ቸርች ነው። አንተ መሬት ላይ የአየር ላይ ቸርች ነን። የአየር ላይ ነብይ ነኝ። መሬት ላይስ እንደመጣው ከአሜሪካ ቸርች ሄጃለሁ። አይቻቸው አልተለወጡም፣ ያው ናቸው። የት ነው አላደጉም። የት ነው ሄድከው? ወርቅዬ ጥበብ ወርቅዬ ቸርች ሄድክ? ለቡ ያለው ዮናታን አክሊሉ ቸርች ቀይ መስቀል ያለው። እሺ በቃ ሁለቱ ቸርች ደጋግሜ ሄጃለሁ። ምን አየህ? ምን ተመለከትክ አንተ እዛ ሄደህ? በቃ ቀዝቀዝ ያለ በረዶ ድሮ የምናውቀው እነኚህ ቸርቾች የህፃናት ለኛ አይሆኑም። እኛ አደግን እኮ። ለአዳዲስ ሰው ነው የሚሆኑት። አዳዲስ ሰው ማሳደጊያ እንደ እኛን አኮሞዴት ማድረግ አይችሉም። እኛ አገልጋይ መሆን ነው የምንፈልገው። እኛ ኢነርጂያችን ወደ አገልጋይነት አድርሶናል፣ በጌታ ያለን መታመን። እነሱ ደግሞ ፍዘዙ ነው የሚሉት፣ ሊያደነዝዙ ነው የሚፈልጉት። ሃሌሉያ። ስለዚህ ለኛ የሚሆን የነቢያት ቸርች፣ የነቢያት ጉባኤ፣ የጴንጤ ገዳም የለም። አየር ላይ ለጊዜው አየሩን እያጠቃን ነው። አየር ላይ ያለ ነው። ጌታ ደግሞ ይሄንን ደግሞ ጌታ አልተናገረኝም። አንድ ቀን ግን የኔ ልጅ እኔ እኮ ነኝ የተናገርኩ አላስተዋልክም እንጂ ራእዩን ሰጥቼ ነበር እንደሚለኝ አውቃለሁ። ዛሬ ግን በድፍረት ጌታ ራእይ ሰጠኝ እላለሁ። በድንግዝግዝ ሊሆን ይችላል፣ ሰጥቶኝ ሊሆን ይችላል። ማን ያውቃል? እንደዚህ የሚያናግረኝ የሆነ ነገር ሊሆን ይችላል። እና አይ በቂ አንተ በጣም ጸዴ ጭንቅላት ያለ ሰው ነህ። በጣም በቃ ሽንገላ ሳይሆን ጸዴ ጭንቅላት አለ። ግን አሁን ቅድም እንደው እንደ እርማት አምላክ ምናምን ሁኛለሁና ሰው አድጎ አድጎ አምላክ አይሆንም፣ አፈር ነው የሚሆነው። የመጨረሻ ከአፈር በኋላም ደግሞ አምላኩ ጋር ነው የሚሄደው። በአምላክ ነው እና አምላክ ነኝ የሚለው ነገር ሰቅጣጭ ነው። ሁለተኛ ነገር አንተ ነፃ ስፒሪት ነው ያለ። በእርግጥ ምንም ለመናገር እንትን አትያዝም፣ በመናገር ነፃነት ታምናለህ አይነት ነገር ነው። ግን በቃ አሁን ኢየሱስን ካልክ እግዚአብሔርን ካልክ በትክክል ነገር እየውን ነገር ባላንስ ብታደርገው ጥሩ ነው ብዬ አስባለሁ እንጂ ጸዴ ነህ አንተ። በጣም ጎበዝ ተናጋሪ ነህ። ሐሳብን በትክክል መግለጽ ትችላለህ ምናምን ነገሮች የምታይባቸው አንዳንድ ልዩ ምልከታዎች አሉ። ግን እንትን አንዴ ይቅርታ፣ አንተን የቀባህ ነብይ ማን ነው ብሎኛል። እኔ የተቀባሁት የዛሬ 30 ምናምን ዓመት አካባቢ ነው። ያ ነብይ የሙሉ ወንጌል አገልጋይ ነው። ከሱዳን ነው የመጣው። ስሙን ከነበርኩበት ከድሮ ቸርች እዛ ስለሚያገለግል ስሙን ማግኘት እችላለሁ። ጌታን በሰው እጅ አልተቀበለም፣ በረሃ ላይ ነው የተቀበለው። መጽሐፍ ቅዱስ አንብቦ አያውቅም። በረሃ ላይ ነው ጌታ ያስተማረው። ከሱዳን ነው የመጣው፣ በሱ እጅ ነው። ሁለተኛው መንፈስ ቅዱስ ነው የተሞላው። ስሙን እኔ በፈለጋችሁ ጊዜ ያመጣዋለሁ። ታዋቂ ነው እኮ ነገር ስቀባ ምስክሮች አሉ። ሱዳን ስትል እኮ ድግምት አስመሰልከው እኮ። መጽሐፍ ቅዱስ ያላነበበ በረሃ ላይ የነበረ መተት አደረግከው እኮ ሰውየውን እኮ። ማን ነው ስሙ? ሱዳን በረሃ ላይ ሰውየው የተወለደበት ብሔረሰብ መጽሐፍ ቅዱስ የለም፣ ክርስትና አይታወቅም። እሱም ሄዶ ሱዳን ነው ተቀብሎ የመጣው ያ ነብይ። ግድ የለም እሱን በኋላ እናጣራ። ሌላው ደግሞ መንፈስ ቅዱስ የተሞላውት ኤልሳ መገናኛ አካባቢ አንድ ባለ ሀብት አለች፣ ትልቅ ሴት ኤልሳ ቆሎ ትባላለች። ምናልባት እኔ እንግዲህ የተሞላውት መንፈስ ትክክል ነው ትክክል አይደለም ማጣራት ከፈለገ አንደኛ ኤልሳ ቤት ነው የተሞላውት። ኤልሳ ማናት? እናንተ አጣሩ። እኔ ኖርማል ጴንጤ ነበርኩኝ እና በወቅቱ መንፈስ ቅዱስን ፍለጋ እንሯሯጥ ነበር በየቤቱ የቤት ለቤት አገልግሎት ማለት ነው። ስለዚህ የሆነ መንፈስ ኤልሳ ቤት ነው ያገኘኝ። ከዛ በኋላ ኖርማል መሆን አልቻልኩ። በቃ ፒሲፒሲ በጣበቃት እኔ ከፒሲፒሲ አጥቢያ ወደ መሬት አጥቢያ ልውረድ። ሰላሙን መልካም። እሺ አቤል አቡና በጣም ነው የምናመሰግነው። ታንኪ ሶ ማች። እግዚአብሔር ይባርክ። ታንኪ አቤል። እሺ ሁላችሁንም በዚሁ ደግሞ እሰናበታለሁ። ጌታ ይባርካችሁ ወገኖች፣ እግዚአብሔር ይባርካችሁ። ከኔ ጋር ያላችሁ ይሄን ሁሉ ሰዓት አብራችሁን ያላችሁ ጌታ ይባረክ።
አንድ ሁለት ኮሜንት ያለው ምንድነው የምትሉት? ሪከርድ አድርጉ እስካሁን ሳታረቁ ቀርታችሁ ነው። ሪከርድ ካመለጣችሁ ቲክቶክ ይሰጣችኋል። ፒሲ በቂ ላይቭ በሉና ቀኑን ሰዓቱን አስገቡና ሪከርድ ይሰጣችኋል። እሺ እግዚአብሔር ይባርክ። ታንኪዩ። የዛሬ 30 ዓመት አካባቢ ሙሉ ወንጌል ያገለግል የነበረው ወንጌላዊ ታሪኩ ነው ሳይማር መጽሐፍ ቅዱስ ማንበብ የጀመረው። ትክክል። የታሪኩ አይነት ታሪክ ያለው ሌላ ነብይ ነው፣ ግን እኔ የማወራው ግን ሌላ ነብይ ነው። ታሪኩ በጣም ትልቅ አገልጋይ ነው። ቢግ ሻት ታሪኩ በጣም ትልቅ አገልጋይ ነው። ይሄ ትልቅ አገልጋይ አይደለም፣ እንዳልኳችሁ የቤለ ቤት አገልጋይ ነው። በቂ ቃል አውጣብን። እሺ አወጣለሁ፣ ቃል አወጣለሁ። ፒሲ አባል መሆን እንዴት ይቻላል? በስልክ በታማኝነት። ፓስፖርቱ ለምን ተያዘ? በቪዛ ጉዳይ ነው። ያልተከፈለ ገንዘብ አለ። እሺ እግዚአብሔር ይባርክ። በቂ ተባረክ ብለሃል። እሺ ሳልማን እግዚአብሔር ይባርክ። ሜሪ የት ሀገር ነህ? ኦሮሚያ ውስጥ ነው ያለሁት። ኦሮሚያ ፊንፊኔ። እግዚአብሔር ይባርካችሁ። እሺ ወገኖች ተባረኩ። ወደ አሜሪካ መቼ ትመለሳለህ? ጌታ ያውቃል። ፒሲ አባል እንዴት ነው መሆን የሚቻለው? በስልክ በታማኝነት። ለስልክ ታማኝ ሁን፣ ለጌታ ታማኝ ሁን። ኦሮሚያ ነው ያለሁት። ኦሮሚያ ሴቶችን አስገባ። እነማን አሉ? ፒሲ ማለት ፔንቴኮስት ፓወር ቸርች ማለት ነው። ፔንቴኮስት ፓወር ቸርች። ጌታ ይባረክ። እግዚአብሔር ይባርካችሁ። ሁላችሁም ተባረኩ። እሺ ያው አቤል የገባው ልወጣ ስል ነው። ጨርሰን ልወጣ ስል ነው አቤል የገባው። ወገኖች እግዚአብሔር ይባርካችሁ። አንድ ሰው ቀዩን ንካ። ቻው። ኤልሳ ቆሎ ላይ የተቀበልከው መንፈስ ንገረን። እኔ አምንበታለሁ። ኤልሳ ቆሎ ጋር የተቀበልኩት መንፈስ የጌታ መንፈስ ነው። መንፈስ ቅዱስን የተሞላሁት ኤልሳ ቆሎ ቤት ነው። በቂ በሱዳን ነብዩ የተቀባከው መግቢያ ነፃ ነው። በቂ ኦክላሃማ የምትወደው ጋዝ ስቴሽን ነው ያለው። የትኛው ጋዝ ስቴሽን? ፒዲኪው ነው። እኔ ፒዲኪው መኪና አላሳድርም፣ እዛ አላድርም። ላብስ ነው የሚሄደው። ላብስ ፓይለት እዛ ጋር አለ። ኢየሱስ ጌታ ነው። እሺ ደህና ሁኑ። አንድ ሰው ቻው ይበል። ቻው ወገኖቼ። በቂ ሱዳን ነብይ ከተቀባ በኋላ እንዳዩ ጩፋ። ኢየሱስ ጌታ ነው። እሺ ቃል ላውጣባችሁና እንለያያለን። አሜን በሉ። እጆቻችሁን አንሱ። እግዚአብሔር ይባርካችሁ። አሜን በሉ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እግዚአብሔር ጆሮቹን ወደ ጸሎታችሁ ያዘንብል። እግዚአብሔር ከክፉ ሁሉ ይጠብቃችሁ። እግዚአብሔር በልባችሁ ሰላሙን ይመልስ፣ ጽድቅን ሁሉ ይስጥ። የክርስቶስን የማዳኑን የክብሩን ነገር ቅምሻውን መንፈሱን በልባችሁ ያድርግ። ኢየሱስ ክርስቶስን የምትጠባበቁበትን መምጣቱን የምትጠባበቁበትን የምትተጉበትን መንፈስ እግዚአብሔር ይስጣችሁ። ኢየሱስ ክርስቶስ ያድናል እንድትሉ፣ ኢየሱስ ክርስቶስ ወይም ሞት እንድትሉ፣ እስከ ሞት ድረስ እንድትጸኑ የጌታ ጸጋ ይብዛላችሁ። እግዚአብሔር ይባርካችሁ፣ ይራራላችሁ፣ ከጭንቀታችሁ ሁሉ ያሳርፋችሁ፣ ሰላምን ይስጣችሁ። ባዶ ሸለቋችሁ ሙላ፣ ጠማማ ነገራችሁ ይቃና፣ የተሰበረ ነገራችሁ ይጠገን፣ የተወሰደ ነገራችሁ ይመለስ፣ ተምችና ኩብኩባ የበላው ነገራችሁ ይመለስ። አሁን ይደወልልሽ፣ አሁን ይደወልልህ፣ አሁን ይጥሩህ፣ አሁን ይመልሱ። ቤል ያወጣውን አሁን ይጥፋ፣ በኢየሱስ ስም አሁን ይጥፋ፣ በኢየሱስ ስም አሁን ይጥፋ። ክብርን ይመልስላችሁ፣ ጭንቀት ከእናንተ ይራቅ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ ሰላሙን ይስጣችሁ፣ ፊቱን ያብራላችሁ። የዘራችሁት አይጨንግፍ፣ የሰራችሁት አይበላሽ። የእጆቻችሁን ሥራ ሁሉ ይባርክ። ደስታን ይስጣችሁ፣ የወንጌልን ደስታ ይስጣችሁ፣ የቃሉን ደስታ ይስጣችሁ፣ የህብረትን ደስታ ይስጣችሁ፣ የጉባኤን ደስታ ይስጣችሁ። እግዚአብሔር ይባረክ፣ የጌታ ስም ይባረክ።
ከፀሐይ መውጫው እስከ መግቢያው ድረስ ጌታ ስሙ ይባረክ። እግዚአብሔር ይባርካችሁ። ደህና ዋሉ። ተመልሼ ላይቭ የምገባው በ 5:30 PM 5 ሰዓት ተኩል በስልክ በአማራ አቆጣጠር 11 ሰዓት ተኩል እንገናኛለን። 11 ሰዓት ተኩል። ባባይ ቻው።